የዱባው ጦርነት እንግዲህ እንደቀጠለ ነው። በጣም አሳሳቢ ደረጃ ላይ ደርሷል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። ውድ የተከበራችሁ የቻናላችን ቤተሰቦች እንግዲህ ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ሆኖ ማለት ነው። እንግዲህ ይዘንላችሁ የመጣ ነው የዛሬ ውሎ የዱባይ ነው። ዱባይ ከሁል ጊዜ ነገር የማይጠፋበትና እርስ በርሳቸው የሚተማሙበት፣ እርስ በርስ የሚቀናኑበት፣ እርስ በርስ የሚቦጫጨቁበት ሀገር ማለት ዱባይ ነው። ሁልጊዜ አጀንዳ አያጣቸውም፣ ሁልጊዜ መጣላት አያጣቸውም፣ ሁልጊዜ መካሰስ መሰዳደብ አያጣቸውም። እና የምታውቁት እንግዲህ ጆከር እና ሙኒት ረገጣ ላይ ነበሩ። ሙኒትም ጆከርን ከዱባይ አባረራለሁኝ ወደ ኳይቶለ ወይም ወደ ኳተር በረራ ለማድረግ እየተዘጋጀ ነው እያለች እየሞገተችና እየተሳደበች ነበረ። እንደውም በዚህም በመጨመር ሀቢባም ረገጣውን እንደተቀላቀለች ነው። ሀቢባ ግን አርፈሽ ብትቀመጭና በማይመለከትሽ ነገር ባትገቢ ባይነኝ እኔ ለራሴ ማለት ነው። ምክንያቱም አሁን ላይ ጆከር የቆየ ቂም ቢኖርብሽም አልደረሰብሽም። ጥሉ ከሙኒት ጋር ነው። ስለዚህ አንቺ በዚህ ነገር ውስጥ ባትገቢና እጅሽን ባታነካኪ። ምክንያቱም የጆከር ደጋፊዎች ቀላል አይደሉም። ያ ሁሉ ነው የሚጣላሽ ማለት ነው። ምክንያቱም አሁን ዛሬ ሙኒት ማታ ላይ መታ በተናገረችው ጆከር ወደ ኳተር ወይም ወደ ኳይት ለመሸሽ እንዳሰበና እዛም ደግሞ ካረፈ እንግዲህ ሙኒት የሙኒት ጓደኛ ሀቢባ ኳተር ስለሆነች ሀቢባ ነገሩን ትመራዋለች። እዛ ኳተር በምታርፍበት ሰዓት ጆከርን እናስይዘዋለን፣ ሀቢባ ታስይዘዋለች ነገሮችን፣ እሷን ትንትቅልኛለች እያለች ዛሬ በሚዲያ መታ ሀቢባን የሚያስጠቁር ነገር ተናግራ ሄዳለች ማለት ነው። ሙኒት ይህ ነገር እንዴት አያችሁት? ፈጽሞ ሀቢባ እንደዛ አይነት ነገር አሁን እርጉዝ ነሽ፣ በሰላም ልጅሽን ተገላገሊ። ምክንያቱም ይረግጡሻል። አሁንም እስከ ልጆችሽ ተምትረገጪ እንደዛ አይነት ነገር ውስጥ ባትገቢ ጥሩ ነው ብዬ አስባለሁኝ። ሙኒት እንግዲህ ጀምረዋለች። እንደጀመረችው ሰው ራሷ እንትጨርስ እንጂ አንቺ አትግቢ። ይሄን ልል ነው የምፈልገው። እና ጆከርም ምንም አያምጡም፣ እኔ ምንም አላደረግኩም፣ እንደፈለገኝ እረግጣለሁ ብሏል። እንደውም ለነገ ነገ በ9 ሰዓት መጥቶ ሙኒትን እንደሚረግጣትና እንደሚናገራት ተናግሯል ማለት ነው ቤተሰቦቼ። እና ውድ ተከበራችሁ ቻናላችን ቤተሰቦች እንደ አይነት ጉድ ሰው ጓደኛ ላይ ጓደኛ የሚባላበት ሀገር ማለት ዱባይ በጣም ያሳዝናል። በዚህም በተጨማሪ ረዋን እነ ረዋን እና ኦስማን ከሄለን ጉልበተኛዋ ጋር ቀጠሮ ጌም ነበራቸውና ይህ ቀጠሮ ጌም አድርገው በወጡ ሰዓት እንግዲህ እንደምታውቁት ሀቢባና ረዋን በጣም ጓደኛ ናቸው። ረዋንም ለሀቢባ ጌም ጊፍት ሰታት ነበር እውነት በሚያውቀው እና ማለት ነው ቤተሰቦች። ትናንትና ረዋን ጌም ስትጫወት ግን ማንም ሰው አልሰጣትም። ያ ደግሞ ችግሩ ወይም ኬዙ ከማን ነው ይሄ? ምክንያቱም በትዳራቸው በኡስማንና በረዋን ኡስማን እና ሀቢባ ብዙ ሰዎች ሲገቡ ነው የከረሙት። ግን አሁን ለጌማቸው ለምን አልመጡም እያሉ ብዙ ሰው እንደ ጥያቄ ያነሳ ነው። ረዋንም ደግሞ ተና ሀቢባ ጋር ተደርብባ በማታውቀው ነገር ቤሩት በምትኖረው ገነት የቤሩት ዜጋ የሆነ ወንድ ያገባች ገነት በምትባል ልጅ ላይ ተናግራ አኩርፋ ብሎክ ተደራርገው ነበር። ከጌማ በኋላ ረዋን ይቅርታ በማላቀው ነገር ሰው ተከትዬ አስቀይምሻል፣ ስለዚህ ይቅርታ አድርግልኝ ብላ ረዋን ይቅርታ ጠይቃለች ማለት ነው። እና ቤተሰቦቼ በቃ የሆነ ቡድን የሚያዝ ነገር አንድ ሰው ሲጣላ ጥሩ ነው ብዬ አላማክርም። እና ሀቢባ ረዋንን ሄዳ ለምንድን ነው ሰፖርት ያላደረገቻት? በጣም ነው የሚገርመው። ምክንያቱም የዛሬ ወር አካባቢ ኡስማን ባሏን የረዋንን ባል ሀቢባ ሰካራም ቤት አይሰራም ሰካራም ነው፣ ይሄ ምንም ነገር የሌለው ያንቺን ገንዘብ ብሎ የመጣ ወንድ ነው እያለች ሞራል ውስጥ የሚነካ ምንም ቢሆን ረዋን ይሄ ልጅ ተወደዋለች፣ አብረው አድራለች። ከማንም በላይ የቀረበችውና በሰው ሀገር ላይ ከጎኗ ሆኖ አሁን አብረው ከመኖርም አልፈው ልጅ
ለማምጣት እንግዲህ እርጉዝ የሆነች ልጅ ናት ረዋን ማለት ነው። ምክንያቱም ከኡስማን ማለት ነው። ስለዚህ ይሄ የልጁ አባት ኡስማን በሰው ሀገር ተጎኗ የሆነ ምስኪን ልጅ አንዳንድ ጊዜ ከአስተዳደጉ ከመጣበት አመጣጥ አንጻር አባቱ በፊቱ የተገደለ ነው። ሀብታም ነበሩ። ሀብታቸው በጦርነቱ ጊዜ የተዘረፉ ኡስማን ማለት ነው የምነግራችሁ ሳኡዲ አረቢያ ድረስ መቶ ሳይሳካለት እስር ቤት አሳልፎ የገባ ልጅ ነው እና በህይወቱ በጣም ብዙ ወጣ ወረዶችን ያየ ልጅ እስከመሆኑ ድረስ አንዳንድ ጊዜ ጸብ ሲነሳ የመቋቋም ወይም የመቻል አቅሙ የለውም ኡስማን። ከዛ የተነሳ በጣም ይናገራል። በጣም በቃ ይሄ ነው ብሎ ማሰላሰል አይችልም። እና በዛን ሰዓት እነ ሀቢባ እነ መሲ ብርጅስቶን ሁሉ ጥምድ አድርገውት እየተሳደቡት ነበረ እና በጣም ያሳዝናል። ኡስማን ምስኪን ነው እውነት እንዳየነው፣ ግን ለረዋን ያለው ፍቅር ይለያል። ብቻ ሲናደድ አንዳንድ የሚናገራቸው ነገሮች ነው። ይህም ደግሞ ከአእምሮው ችግር የተነሳ ነው የሚመስለኝና በኡስማን ባትከፉና ልጅቷን በኡስማን አይን እያያችሁ ባታገሏት ብዬ ነው የማስበው። ምክንያቱም ትናንትና እንግዲህ ጊፍት ያልሰጣችኋት አንደኛ ለምንድን ነው እሷ ስትጣቸው የከረመች ናት። እንደውም በዛ ላይም ደግሞ ጓደኛ ነን እህታችን ነች የምትሉ ሁላ እቤቷ አልሄዳችሁም። እንግዲህ ምክንያቱ አንደኛ ወይ ከሄለን ጉልበተኛዋ ጋር ለምን ተጫወተች ብላችሁ ነው። ሁለተኛ ደግሞ ኡስማን ባሏ ስለሚሳደብ ነው ሰፖርት ያላደረግናት የሚለው ሀሳብ ከሁለት አንዱ ስላለ ነው እና በዚህ በኡስማንም ሆነ ሄለን ጉልበተኛዋ እናንተን ስለተናገረችም ሆነ ለረዋን ጊፍት ያለ መስጠታቸው በጣም ነው የሚደብረው እና የሚያስጠላው ማለት ነው። እና መሲ ብርጅስቶን እንግዲህ የኡስማን በስደት ሁለተኛ እናቱ እኔ ነኝ ብላ ብዙ ጊዜ አብራው ተጎኑ ሄና በችግሩ ጊዜ ስትረዳው የቆየች ልጅ ናት መሲ ብርጅስቶን። አሁን ግን እንደሚታወቀው በጣም ተቀይራና ባለፈው በነበረው ሰላም ባልነበረበት ጊዜ ኡስማን የተለያዩ ነገሮችን ተናግሯት ነበረ እና እነዛን በመያዝ አሁን ዛሬ ደግሞ የሆነ ሰደበኝ በሚል ወደ ክስ ሄዳለው ሰኞ ሄጄ ከሳሉ ምናምን እያለች እንግዲህ በጣም ትትናገር ነበር። በቃ የዱባይ ህግ እንዴ ዱባይን እነዚህ አሮጊሶች በቃ በእጃቸው ያዟት እንዴ! እኔ ይሄ ነገር እኮ አልዋጥልኛል። ምን ነው ዱባይ የኛ ነው አላችሁ እንዴ? ስለወፈራችሁ እኮ ዱባይን እኮ ቀኝ ግዛት የያዛችሁ እንዳይመስላችሁ። እንደ በሆነ ባልሆነው ብድግ እያላችሁ ያንንም እንከሳለን የምትሉ ነገር በጣም ነው የሚደብረው ዱባዮች ማለት ነው። አሁን ምን መሲ ብርጅስቶን ምን የተነካብልሽ ነው እንደዚህ ልትይ የቻልሽው? ምን አደረገሽ? በጣም እኮ ነው የሚገርመው። ኡስማን የታወቀ ነው፣ ምስኪን ነው። በሽታው ከተነሳበት ይናገራል። ይሄ ደግሞ አልፏል። አሁን ዛሬ ምን ተናገረሽና ነው እንደዚህ ከሳለሁኝ ምን አላለሁ ሰኞ ደርሶ ምናምን እያልሽ የምታሰባራሪው ምንድነው? የአባትሽ ገዳይ የሆነ አስመሰልሽውና ይህ ነገር በጣም ይደብራል። በሆነ ባልሆነው ህግ የምትሉት ነገር በጣም የሚያቅለሸልሽ ነው። ዱባዎች ባካችሁ ሰከን በሉ፣ ተዉ። ወንድሞቻችን እህቶቻችን በሰላም ይኑሩበት። ገለል በሉልን። እናንተ ብር ስላላችሁና ምናምን እንደዚህ ስለሆናችሁ የዱባይ መርጌታ ወይም የዱባይ አዛዥ አይደላችሁም። ስለዚህ ሁላችሁም እየመጣችሁ ወደ ህግ ነው እያላችሁ ሰው አታስፈራሩ ነው የምለው። እና ዛሬ ይዤላችሁ የመጣሁት ይሄ ነው። ዱባዮች እንግዲህ ሳከን እንድትሉ ነው ጥሪዬን የማስተላልፈው። አብራችሁ ስለነበራችሁ እንግዲህ አመሰግናለሁ። ቀጣይ ያለው መረጃ ነገ ይዤላችሁ እመጣለሁ። ጆከር ነገ 9 ሰዓት በዱባይ ከምሽቱ መጥቶ ሙኒትን እንደሚረግጣት ተናግሯል። እንግዲህ ጆከር ምን ይዞ ነገ እንደሚመጣም አይተንና አዳምጠን ለእናንተ ይዘን መምጣታችንን እንቀጥላለን። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሰብስክራይብ ማድረግ አትርሱ።